ማጩ ይሄ ሁሉ ወጣት ቴሌግራም ላይ ያየሁት ነገር በጣም ልብ የሚሰብር ነበርና የምር በእርግጠኝነት ማናችሁም እንድታዩት አልመክርም። በመጀመሪያ ደረጃ ወጣቱ እንዳለ እያለቀ ነው ጋይስ። ይሄ የተዘገበውና የወጣው ዜና ስለሆነ ነው እንጂ ይቅርታ አድርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። አለይኩም ወራህመቱላሂ ወበረካቱ። ያላህ ነቻና ሰላም ፍቅር ጤና በያላችሁ በዳንበሩ በሁላችሁም ላይ። ዛሬ የምንመለከተው ነገር እጅግ በጣም የሚያሳዝን ለመስማትም ለማየትም የሚዘገንን ነገር ነው። ሁላችሁም አብራችሁን ቆዩ። ነው የዛሬ ቪዲዮአችን ተጀመረ። በመጀመሪያ እንግዲህ ያው የዛሬ ቪዲዮ ትንሽ ራሳችሁን መቋቋም የማትችሉ ወይም ደግሞ የመደንገጥ ባህሪ ያለባችሁ ሰዎች ባታዩት ይመከራል። ምክንያቱም የምናየው ነገር በጣም የሚዘገንን በጣም የሚያሳዝን ነገር ነው። ምንድነው ካላችሁ እንግዲህ ብዙዎች ሀገር ላይ ባለው ችግር የተነሳ ስደት ይወጣሉ። ብዙዎች ወጥተውም የተሳካላቸው ሀብታም ይሆናሉ። ነገር ግን አሁን ላይ በጣም እየበዛ ይገኛል ስደት የሚወጣው ወጣት። ምንመለከተውን ነገርም እየሰማ ማለት ነው። ሚዲያ ላይ ይታገታሉ፣ ከዛን ይቀጠቀጣሉ፣ አንዳንዶች የሚገደሉ አሉ፣ ኩላሊታቸው የሚሸጥ አለ። ከዛን ተለምኖላቸው የሚወጡም ደግሞ ተመልክተናል። እስከ ሚሊየን ምናምን ድረስ ተለምኖላቸው ያን ነገር እየተመለከተ ህዝቡ እየወጣ ነው የሚገኘው ወደ ስደት ማለት ነው። እና በቅርቡ ያየሁት መረጃና ቪዲዮ በጣም አይምሮዬን የነካው። ላይክ ስለሱ ነገር ማሰቡላ እየከበደኝ ያለው ቪዲዮ የተለቀቀው ብሬክስ ሀበሻዊ የሚባል ቴሌግራም ላይ ነው። ያው ቲክቶክም አለው። ይህ ግለሰብ እንግዲህ ያው ስለዚህ ጉዳይ መረጃ አለው። መረጃውን እንመልከተውና እስቲ እንታዘበው፣ ከዛን ሀሳባችን እንሰጥበታለን። ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጧት ይህንን ሰርታችሁን ሀገር ቤት ገብታችሁ ኑሮ ልትመሰርቱ ልትኖሩበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? እንዴት ሜዶስ ምንም ልናደርገው አንችልም። ይህንን ሞት ይህንን ሁሉ አስክሬን እንደዚህ አይነት ዘግናኝ ነገር እያየ ዝም ብሎ ወጥቶ የሚሄድ ከሆነ እየነገርከው ምንም ልናደርገው አንችልም። ነገር ግን እነዚህ እያስጠፋችሁ የምትወስዷቸው ህፃናት ልጆች ምንም ይከቹታል አለ ልጁን በሰርቶ ክፍያ እንወስድሻለን ብለው እኮ ነው ያስወጧት። ተማሪ ነበረች፣ ምንም አታውቅም። በሰርቶ ክፍያ እንወስድሻለን በነፃ ብለው አስጠፍተው ወሰዷት። የመን ከገባች በኋላ ልጅን ሞተች ብለው ወደ ቤተሰብ ተደወለ። አባት የልጁን አስክሬን ለማምጣት እኮ በዚህ ሰዓት የመን እኮ ነው እየተንከራተተ ያለው። ግማሹ በመኪና አደጋ በወጣበት ይቀራል። ይሄ እኮ 300 ምናምን ሰው እኮ ባለፈው ወር ጀምሮ ከተገለበጠው ጋር እኮ ይሄ እኮ ጋይስ ባህር ላይ ያለቀው እኮ ነው። ባህር ላይ የአሳራቱ ነው የቀረው እኮ ነው። እንዴ በመኪና አደጋ የሚሞተው ቁጥር ብታይስ የመን ውስጥ እንዴ ባለፈው ስንት አስክሬን ነው ስንት መርዶ ነው የተነገረው? አይታችሁታል? አስክሬኖቻቸው አይታችኋል? በመኪና አደጋ። ከዛ አልፋችሁ ደግሞ የሳዑዲ ድንበር ላይ ደግሞ በሞርታር እየተመቱ እንደ ቅጠል የሚረግፉ ወጣቶች ቁጥር ደግሞ አስቡት ሰዎች። ከስንት አንድ እኮ ነው እድል ቀንቶት ሳዑዲ ውስጥ እየገባ ያለው በዚህ ሰዓት። ከስንት አንድ እኮ ነው፣ ከስንት አንድ። እንደው ይህንን እያየ እሳት ውስጥ ገደል ውስጥ የሚገባው ለምንድን ነው ሰው? ምንም ልቋቋመው አልቻልኩም ጋይስ። እኔ ቅድም ላይቭ ከመግባቴ በፊት እየተላኩልኝ የነበሩ አስክሬኖችን እያየው እንዴት ቅስሜ ስብር ብሎ ሳለቅስ እንደነበርኩ ራሴን አውቃለሁ። በጣም ውስጥን ይሰብራል። እንኳን ለወላጅ እንኳን ለእናት እንኳን ለአባት እንኳን ለቤተሰብ ይቅርና ምንም ለማታውቁት ምንም ለማናቃቸው እንኳን እንዲሁ አይተናቸው ቅስማችን ስብር ነው ብሎ ያለው። ቅስማችን ተሰበረ። አሁን እዚህ ሆኜ እያየው እኔ ያሳዝነኛል። በቃ ስታዩ ያለውን ነገር በሙሉ
አላቅም። ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስታስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው፣ አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ እኮ ገራያ ውስጥ እኮ ነው እየወጣ ያለው። ቢገርማችሁ አሁን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ህፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ፣ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 ዕድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይህንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳዑዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ባል ከተማ ላይ ባህር ዳርቻው ላይ ተንሳፈው ሲወጡ እዛ አግኝተዋቸው ነው አስክሬኑን እያወጡ እየፈተሹ ኪሳቸው ላይ ያለውን መታወቂያም ሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶም አለ። ይሄ ሁሉም አስክሬን ሁሉ ፎቶም ተልኮልኛል ማለት ነው። መረጃው እንዴት ተገኘ የሚለው ደግሞ እንዳልኳችሁ ይሄን ያክል ሁሉ ቀን እንግዲህ አስሩት። እንግዲህ ቤተሰብ መርዶ የተነገራቸው ምናልባት መቼ ሊሆን ይችላል? ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደለ? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታዩ፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቅርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል ውሃው፣ እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የሚችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሞቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚች ቀን ድረስ ስሯራጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት
በዚህ ልክ ይህንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖር ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች፣ በኢየሱስ ስም እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያሉት። ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደል ነው። ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳዩ ልቤ ስብር እንደሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁ ማወቅ መልካም ነገር ነው ብዬ አምናለሁ። እኔ በቴሌግራም ቢሆን ይለቀቃል፣ በዚህም ቢሆን ይለቀቃል። ምናልባት የዚች ልጅ ፎቶ አላውቅም ከራሷ አስክሬን የተገኘ ነው ወይስ ደግሞ ወይም የዚች የወንድሟ ሊሆን ይችላል ወይም ደግሞ ቤተሰብ የቅርብ አላውቅም። ብቻ ከእንዴት አይነት አስክሬን እንደተገኘ ከራሷ ከልጅቷ ኪስ ተገኝቶ ይሁን ከወንድ ኪስ ተገኝቶ ይሁን አላውቅም። ነገር ግን ፎቶዋን ላሳያችሁ። ከማሳየቴ በፊት ግን ጋይስ ላሳያችሁ ወይስ እኔ ምን ላድርገው? ዝም ብዬ በቴሌግራም ልልቀቀው? እኔ ግራ ገባኝ ታውቃላችሁ። ጋይስ እንደ ሁልጊዜው ስቄ ላስቃችሁ ካሜራዬን ደቅኜ ቪዲዮ ልሰራ ቁጭ አልኩኝ፣ ግን መሳቅ አልቻልኩም በጭራሽ። ምክንያቱም ማታ ቴሌግራም ላይ ያየሁት ነገር በጣም ልብ የሚሰብር ነበርና የምር በእርግጠኝነት ማናችሁም እንድታዩት አልመክርም። በመጀመሪያ ደረጃ ወጣቱ እንዳለ እያለቀ ነው ጋይስ። ይሄ የተዘገበውና የወጣው ዜና ስለሆነ ነው እንጂ ያልወጣ በየጊዜው የሚረግፈውን የወጣት ቁጥር መገመት በጣም ቀላል ነው። በጣም ነው የሚያሳዝነው ጋይስ። ይሄ ከላይ በቪዲዮ የምታዩት ከጠፉት ከተገለበጡት ወንድሞቻችን ውስጥ የአሳ አራትነት ከመሆን ተርፎ ማዕበል ወደ የመን የባህር ዳርቻዎች ማዕበል እየገፋ ያወጣቸው ወንድሞቻችንን የሚያሳይ የምር ያማል። ላይክ አላቅም ብቻ ለዛሬ አንስቅም ጋይስ። ይቅርታ አድርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዝኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪዶባ እንደተመለከታችሁት በጣም ልብ ይነካል። ቪዲዮዎቹን እዚህ ላይ ማሳየት አልችልም፣ ምክንያቱም ዩቲዩብ የራሱ የሆነ ህግ አለው እና የነዛን ነገሮች ማሳየት አልችልም። በጣም የሚዘገንን ነገር ነው ያየሁት። ገብቼ ቴሌግራሙን ባላየሁት ነው ያልኩት። ምክንያቱም ምንድነው ካላችሁኝ አንድ የሰው ልጅ ሰውነት በስብሶ አንገቱ የለም፣ ሰውነቱ አለ። አንዳንዱ ደግሞ እጁ በስብሶ እጁ የለም፣ አንዳንዱ ደግሞ እግሩ የለም፣ አጥንቱ ብቻ ነው የሚታየው። ወላሂ በጣም የገረመኝ ፓርት ብዙዎች ኮመንት ላይ ሲጽፉት የነበረ ነገር ተመልክቻለሁ። ስለዚህ ጉዳይ የሰው ልጅ ለካ ከወረቀት በላይ ስስ ነው፣ ላይክ ከልብስ በላይ
እንደዚህ ደካማ ነው ለካ ልብስ ለካ ከሰው ልጅ ሰውነት ይሻላል ሲሉ ነበር። ወላሂ ነው የምላችሁ ልብሱ ምንም ሳይሆን ሰውነታቸው ግን ወላሂ ለማውራት ራሱ ይዘገነነኛል። በቃ የለም ሰውነታቸው ነው የምላችሁ ሙሉ ሰውነታቸው እንትን ብሏል። በቃ በስብሶ የለም ተነስቷል፣ አጥንታቸው ይታያል። ከዛ ኪሳቸውን ፈትሾ ነው እንግዲህ መረጃዎችን ወይም የመጡበትን ቦታ መታወቂያቸውን እያዩ ነው ኢትዮጵያውያን መሆናቸው የተረጋገጠውና እጅግ በጣም ነው የሚያሳዝነው። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት በላይ ይጠብቀን። ወጣቶች ሙስሊሞችን በተለይ የምመክረው ነገር ዱንያ መጠቃቀሚያ ነች። ልክ እንደ ስደተኛ ወይም እንደ ተጓዥ ሆናችሁ ነው ዱንያን ኑሯት የተባለው። ዱንያ ላይ እንዲመቸን ብለን ከመጠን በላይ የማይሆን ነፍስያችንን ማስገባት የለብንም። ነፍስያችንን ማስገደድ የለብንም። ስለዚህ ስደት ለመውጣት ያሰባችሁም ወይም ስደት ለመውጣት ያሰቡ ጓደኞች፣ ቤተሰቦች እንደዚሁም የተለያዩ ያስቸግሯችሁ ሰዎች ካሉ አሳዩአቸው። ወላሂ ነው የምላችሁ። ብሬክስ ሀበሻዊ ይባላል። ከፈለጋችሁ አስቀምጥላችኋለሁ ኮመንት ላይ ማለት ነው። እየገባችሁ ላኩላቸው ወይም ደግሞ ገብተው ይዩት እንዴት እንደሚዘገንን ማለት ነው። ስደት የሚባል ነገር እኔ እንደዚህም አይመስለኝም ነበር ማለት ሊቢያ ላይ መታገት ምናምን ነው የሚመስለኝ። ለካ በባህር መበላትም አለ፣ ለካ በዚህ አይነት መንገድ መሞትም አለ። እጅግ በጣም ይሰቀጥጣል፣ እጅግ በጣም ያሳዝናል። አላህ ሱብሓነሁ ወተዓላ ሁላችንም ከነዚህ አይነት ነገር ይጠብቀን። እንደዚህ አይነት የሚያስቡ ሰዎችን በምንችለው አቅም እንምከራቸው፣ እንንገራቸው። ደላሎች ደግሞ ምንድነው የሚያደርጉት? እዛ ሄደው እንደሚለወጡ ነገር አድርገው የውሸት የሆኑ መረጃዎች በጣም ይደለላሉ እና ቢሄዱ እንኳን ሊቢያ ቢገቡ የሆኑ ስቴቶች ቢገቡ አሜሪካ ራሱ ቢገቡ የሚኖሩት አኗኗር የሆነ በቃ በጣም ሀብታም የሚሆኑ ይመስላቸዋል። እንደዛ አይደለም። ብዙ ችግር አለ። እዛም ትያዛላችሁ፣ ትታሰራላችሁ፣ ትሰቃያላችሁ። ኢቨን መታሰሩ ምናምን ባይኖር እንኳን ለመኖር እንኳን ከብዷችሁ በረንዳ ላይ ቱቦ ውስጥ ነው ወርዳችሁ የምትተኙት። ስለዚህ አላህ የዛፈራችሁ ሪዝቅ የትም ቦታ ሄደው አርዝቁ አለላሂ አላህ አንዲትን ጠብታ ውሃ ጠጥቷታላችሁ ካለ ሳትጠጡ ታሞትም። ስለዚህ ሪዝቃችሁን ፈልጉትኝ፣ ፈንተሽሩ ፊል አርድ በምድር ላይ ተበተኑ። ኢንሻአላህ ሰበቡን አድርሱ፣ አድምታችሁ ለመስራት ሞክሩ። ዱንያ እንግዲህ ጠፊ እንደሆነች ማሰብ ያስፈልጋል። አላህ ሱብሓነሁ ወተዓላ ሁላችንም ያግዘን፣ እንደዚህ አይነት ነገር ከመስማትም ይጠብቀን። ለመላው ለሞቱባቸው ቤተሰቦች ደግሞ መጽናናትን እመኛለሁ። ሙስሊሞች ካሉ ደግሞ አላህ የጀነት ያደርጋቸው። ሁላችሁም የመረጃ ብቻ አላችሁ ታቅም ላይክ እና ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉ።